ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ ሐሙስ ሰኔ 4 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል የፕሪቶሪያውን የሰላም ስምምነት ተከትሎ በመቀለ የተከሰተውን አዲስ የሰላም ዲፕሎማሲና የኦባሳንጆ ወደ መቀለ ጉዞ፣ በአልጀዚራ የወጣውን ያልተጠበቀ የጌታቸው ረዳና ሬድዋን ሁሴን የተጻፈው መጣጥፍ በጥልቀት የምንዳስስ ሲሆን አሜሪካ የሰነዘረችውን ወታደራዊ ጥቃት ተከትሎ የዓለምን ኢኮኖሚ እያወከ ስለሚገኘው አደገኛ የባህር ወሽመጥ ቀውስና በስፖርቱ መድረክ የተሰማውን የሶማሊያዊ ዳኛ አነጋጋሪ እገዳ ዝርዝር መረጃዎችን እናጋራቸዋለን። በይዘቶቹ ዙሪያ የተሰናዱትን ትንተናዎች እስከ ፕሮግራማችን ማክተሚያ ድረስ አብራችሁን በመቆየት እንድትከታተሉ እንጋብዛችኋለን። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። ኦሉሴጉን ኦባሳንጆና ዓለም አቀፍ መልእክተኞች ስለ ፕሪቶሪያው ስምምነት ለመወያየት መቀለ ገቡ። የቀድሞው የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ ዛሬ ሐሙስ ሰኔ 4 ቀን 2018 ዓ.ም መቀለ መግባታቸውን ተዘግቧል። ከክልሉ ፕሬዝዳንት ጽህፈት ቤት የተገኘውን መረጃ እንዳመለከተው ከፍተኛ ልኡካኑ በመቀለ በሚቆዩበት ወቅት ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ጋር የሁለትዮሽ ውይይት አድርጓል። ውይይቱ በዋናነት ቀጠናው ወደ አዲስ የጦርነት አዙሪት እንዳይመለስ መከላከል በሚቻልበት ሁኔታና የፕሪቶሪያውን የሰላም ስምምነት አፈጻጸም መገምገም ላይ ያተኮረ መሆኑን ታውቋል። ይህ የዓለም አቀፍ ዲፕሎማቶች ጉብኝት የተዘጋጀው በቅርብ ሳምንታት በትግራይ ክልል ውስጥ ባለው የጸጥታ ሁኔታ ላይ ስጋቶች እየጨመሩ መምጣታቸውንና የወታደራዊ ቅስቀሳ ክሶች መሰንዘራቸውን ተከትሎ ነው። በውይይቱ ላይ የተሳተፉት አምባሳደር አዲስ አለም ባሌማ እንደገለጹት በትግራይ በኩል ያሉ ቅሬታዎች፣ ጥያቄዎችና ልዩነቶች ሁሉ በውይይትና በድርድር እንዲፈቱ ፍላጎት እንዳለ ለልዩ መልእክተኛው ተገልጾላቸዋል ብለዋል። ሆኖም የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ በክልሉ ላይ ተደጋጋሚ ጥቃቶችን እያደረሰ እንደሚገኝና እስካሁን ወደ ቀደመ ቀዬው መመለስ የነበረበት ተፈናቃይ ህዝብ በረሃብና በበሽታ እየተጎዳ መሆኑን እንዲሁም በሌሎች አካባቢዎች የሚገኘው ህዝብም ለማንነት ጥቃትና ስቃይ እየተዳረገ እንደሚገኝ ለልኡኩ ማስረዳታቸውን አምባሳደሩ ጠቁሟል። በትግራይ በኩል ህዝብን ሊታደግ የሚችል ተግባራዊ እንቅስቃሴ እንዲደረግ ለልዩ መልእክተኛው ጥሪ መቅረቡንም ተናግሯል። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ በበኩላቸው ከፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ጋር ያደረጉትን ውይይት መልካም እንደነበር ገልጿል። የዚህ የዲፕሎማሲያዊ ንግግር ዋና ዓላማም በአሁኑ ወቅት በቀጠናው ላይ የሚታየውን ወታደራዊና ፖለቲካዊ ውጥረት ማርገብ እንዲሁም ቀጣይነት ያለው አስተማማኝ ሰላም የሚፈጠርበትን ሁኔታ ማመቻቸት መሆኑንም አስታውቋል። በአስመራ የሚደገፈው የህወሓት ክንፍ በሚቀጥሉት ቀናት በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ገለጹ። በኢትዮጵያ ፌዴራል መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል የተደረሰውን የፕሪቶሪያ የሰላም ስምምነት የህወሓት የሰላም ስምምነት ተቃዋሚ ክንፍ በይፋ መሻሩንና ከፌዴራል መንግስቱ ጋር ለቀጥታ ወታደራዊ ግጭት እየተዘጋጀ መሆኑን የቀድሞ ተደራዳሪዎች ገልጿል። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በአልጀዚራ ባሳተሙት የጋራ ጽሑፍ ላይ እንዳመለከቱት በትግራይ ክልል የሚገኘውና ስምምነቱን የሚቃወመው የህወሓት ስብስብ ህጋዊውን የክልል ጊዜያዊ አስተዳደር በመበተን የራሱን መዋቅር ዘርግቷል። ይህ የህወሓት ክንፍ የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በትግራይ ወጣቶች ላይ አስገዳጅ የውትድርና ምልመላ እያካሄደ እንደሚገኝና ክልሉን ወደ አዲስ
የሰላም እጦት እየገፋፋው መሆኑን አስታውቋል። ይህ ቡድን በአስመራው አገዛዝ ቀጥተኛ ድጋፍ እየተመራ እንደሚገኝ የጠቀሰው የጋራ ጽሑፉ የአስመራ መረጃ አውታሮች የፕሪቶሪያውን ስምምነት ለማፍረስ ጽምዶ የተሰኘ ስውር ጥምረት መመስረታቸውንም ገልጿል። ይህ የህወሓት ታጣቂ ክንፍ በአስመራ አጋዥነት በቅርብ ቀናት ውስጥ በፌዴራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር ዝግጅት እያጠናቀቀ መሆኑንም ጠቁሟል። በመሆኑም ዓለም አቀፉ ማህበረሰብ በዚህ የህወሓት ክንፍና በደጋፊዎቻቸው ላይ ጠንካራ ዲፕሎማሲያዊ ጫና ሊያደርግ እንደሚገባ ያሳሰበው ጽሑፉ የፕሪቶሪያውን ስምምነት በኃይል ለመለወጥ የሚደረገው ይህ አካሄድ ቀጠናውን ወደ ከፋ የፖለቲካ ቀውስ እንዳይከተው ስጋቶች መኖራቸውንም አመላክቷል። የአሜሪካ ቪዛቸው የተሰረዘው ሶማሊያዊው የዓለም ዋንጫ ዳኛ ሞቃዲሾ ሲገቡ የጀግና አቀባበል ተደረገላቸው። በፈረንጆቹ 2025 የአፍሪካ ምርጥ ወንድ ዳኛ ተብለው የተመረጡትና ለ2026ቱ የዓለም ዋንጫ ውድድር ወደ አሜሪካ እንዳይገቡ የተከለከሉት ታዋቂው ሶማሊያዊ የእግር ኳስ ዳኛ ኦማር ኦርታን ረቡዕ ዕለት ወደ ሀገራቸው ሲመለሱ በበርካታ ደጋፊዎቻቸውና በከፍተኛ ባለስልጣናት ደማቅ የጀግና አቀባበል ተደርጎላቸዋል። ዳኛ ኦማር በማያሚ በሚገኘው የማሰልጠኛ ማዕከል ከሌሎች የዓለም ዋንጫ ዳኞች ጋር ለመቀላቀል ባለፈው ቅዳሜ ማያሚ ዓለም አቀፍ አውሮፕላን ማረፊያ በደረሱበት ወቅት በአሜሪካ የጉምሩክና የድንበር ጥበቃ ባለስልጣን በውል ባልተገለጸ የደህንነት ማጣራት ስጋት ምክንያት ወደ ሀገር እንዳይገቡ ተከልክሏል። ይህንን ውሳኔ ተከትሎም ዓለም አቀፉ የእግር ኳስ ማህበር ፊፋ የመጀመሪያው የዓለም ዋንጫ ጨዋታ የሚመራ ሶማሊያዊ ለመሆን ተቃርበው የነበሩትን ዳኛ ከዝርዝር ውስጥ ሰርዟቸዋል። ይሁን እንጂ ወደ ሞቃዲሾ የተመለሱት ኦማር አርታን ይህ እገዳ በቀጣዩ የዓለም ዋንጫ ላይ የመሳተፍ እቅዳቸውን እንደማያደናቅፈው በመግለጽ የሶማሊያ ወጣቶችም ተስፋ ሳይቆርጡ በሀገራቸው እንዲኮሩ ጥሪያቸውን አስተላልፈዋል። በተጨማሪም ይህ ክስተት በምስራቅ አፍሪካ ስፖርተኞች ላይ የሚደረጉ መሰል ያልተገቡ የቪዛ መከልከል ጫናዎችን በድጋሚ አጀንዳ ያደረገ ሲሆን የሶማሊያ እግር ኳስ ፌዴሬሽን እና የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በጉዳዩ ላይ ከአሜሪካ ባለስልጣናትና ከፊፋ ማብራሪያ ለመጠየቅ በዝግጅት ላይ መሆናቸውን የቅርብ ምንጮች ጠቁሟል። የቀድሞዋ የኢሰመኮ ኮሚሽነር ርግበ ገብረ ሐዋርያ የተመድ የአካል ጉዳተኞች ኮሚቴ አባል ሆነው ተመረጡም። የቀድሞዋ የኢትዮጵያ የሰብአዊ መብት ኮሚሽን ኢሰመኮ ኮሚሽነር ርግበ ገብረ ሐዋርያ በተባበሩት መንግስታት ድርጅት ተመድ የአካል ጉዳተኞች መብቶች ኮሚቴ ወይም ሲአርፒዲ አባል ሆነው መመረጣቸውን የውጭ ጉዳይ ሚኒስቴር አስታውቋል። ትላንት ረቡዕ ሰኔ 3 ቀን 2018 ዓ.ም በተካሄደው የተመድ ጠቅላላ ጉባኤ ምርጫ እጩዋ ርግበ ገብረ ሐዋርያ የ131 አባል ሀገራትን ከፍተኛ ድጋፍና ድምጽ በማግኘት ማሸነፋቸውን ታውቋል። ለአፍሪካ አህጉር የተመደቡትን ሁለት የኮሚቴውን መቀመጫዎች ለማግኘት ከየሀገራቱ የተውጣጡ 7 እጩዎች ከባድ ፉክክር ማድረጋቸውን የተገለጸ ሲሆን የኢትዮጵያዋ እጩ ከፍተኛውን ድምጽ በመያዝ ምርጫውን አሸንፏል። የውጭ ጉዳይ ሚኒስቴር ለተመዘገበው ስኬት ያለውን አድናቆት የገለጸ ሲሆን የኮሚሽነር ርግበ መመረጥ የአካል ጉዳተኞችን መብት ለማስከበርና ለማስፋፋት ያላቸውን ጥልቅ ሙያዊ ዕውቀት ተሞክሮና ቁርጠኝነት ዓለም አቀፉ ማህበረሰብ ትልቅ አመኔታ የጣለበት መሆኑንም የሚያረጋግጥ ነው ብለዋል። ይህ ውጤት በዓለም አቀፉ የዲፕሎማሲ መድረኮች የአካል ጉዳተኞች መብቶች ተሟጋችነት ያላትን ተሳትፎ የሚያጠናክር መሆኑንም ተመላክቷል። የአሜሪካን ጥቃት ተከትሎ ኢራን የሆርሙዝ ሰርጥን መዝጋቷን አስታወቀች። የዓለም የነዳጅ ዋጋ በከፍተኛ ሁኔታ ናረም። አሜሪካ በኢራን ወታደራዊ ኢላማዎች ላይ አዲስና መጠነ ሰፊ ጥቃት መፈጸሟን ተከትሎ ቴህራን በዓለም ላይ እጅግ ወሳኝ ከሆኑት የነዳጅ ማጓጓዣ መስመሮች አንዱ የሆነውን የሆርሙዝ ሰርጥ ሙሉ በሙሉ መዘጋቱን አስታወቀች። በዋሽንግተንና በቴህራን መካከል የተቀሰቀሰው ይህ አዲስና እጅግ የከረረ ውጥረት በዓለም አቀፉ የነዳጅ ገበያ ላይ ከፍተኛ መደናገጥን በመፍጠሩ የድፍድፍ ነዳጅ ዋጋ በአስገራሚ ሁኔታ
ሁኔታ እንዲኖር አድርጓል። ይህ አዲስ ወታደራዊ ግጭት ሊቀሰቀስ የቻለው የአሜሪካ ማዕከላዊ እዝ ሴንትኮም በኢራን ውስጥ በሚገኙ በርካታ ወታደራዊ የክትትል መሰረተ ልማቶች፣ የኮሙኒኬሽን ስርዓቶችና የአየር መከላከያ ተቋማት ላይ ተጨማሪ የአየር ጥቃቶችን መፈጸሙን ማስታወቁን ተከትሎ ነው። ሮይተርስና ብሉምበርግ የዜና ወኪሎች እንደዘገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የጦርነት ትዕዛዝ የሰጡት ከሆርሙዝ ስትሬት አቅራቢያ አንዲት የአሜሪካ አፓቺ ሄሊኮፕተር ተመታ መውደቋን ተከትሎ ሲሆን ዋሽንግተን ለሄሊኮፕተሯ መውደቅ የኢራንን አብዮታዊ ዘበኛ በቀጥታ ተጠያቂ አድርጋለች። ፕሬዚዳንት ትራምፕ ኢራንን የሰላም ድርድሩን እያዘገየች ነው ሲሉ የወነጀሉ ሲሆን ቴህራን በአስቸኳይ ወደ ስምምነት ካልመጣች ወሳኝ የሆኑ የኢነርጂ መሰረተ ልማቶችን ጨምሮ ተጨማሪ ጥቃቶች እንደሚሰነዘሩባት አስጠንቅቋል። ለዚህ እርምጃ ፈጣን ምላሽ የሰጠው የኢራን የኳታም አልአንቢያን ማዕከላዊ እዝ የሆርሙዝ ሰርጥ ሙሉ በሙሉ መዘጋቱን ያስታወቀ ሲሆን በባህር ወሽመጥ በኩል ለማለፍ የሚሞክሩ ማንኛውም የባህር ላይ ተሽከርካሪ ወይም መርከብ ወታደራዊ ኢላማ እንደሚደረግ አስገንዝቧል። አልጀዚራ እንደዘገበው የኢራን ባለስልጣናት ይህን ውሳኔ ለአሜሪካ የቅርብ ጊዜ ጥቃቶች የተሰጠ ቀጥተኛና ተመጣጣኝ ምላሽ ሲሉ ገልጸውታል። በተጨማሪም ኢራን በአጸፋዊ እርምጃ በባህሬን በኩዌትና በዮርዳኖስ የሚገኙ የአሜሪካ ወታደራዊ ተቋማት ላይ የድሮንና የባሊስቲክ ሚሳኤል ጥቃቶችን መፈጸሟን የገለጸች ሲሆን በወሽመጥ በኩል ለማለፍ በሞከሩ የጭነት መርከቦች ላይም ጥቃት መሰንዘሩ ታውቋል። ይህንን ተከትሎ የዓለም አቀፍ የነዳጅ ገበያ በአስቸኳይ ምላሽ የሰጠ ሲሆን ከፍርስ ባህረ ሰላጤ የሚላከው የነዳጅ ምርት ሙሉ በሙሉ ይስተጓጎላል በሚል ስጋት የብሬንትና የዌስት ቴክሳስ እንዲሁም ኢንተርሚዲየት ድፍድፍ ነዳጅ ዋጋዎች የመጨረሻው ከፍተኛ ደረጃ ላይ ደርሰዋል። ተንታኞች እንደሚሉት የሆርሙዝ ሰርጥ መዘጋት ለረጅም ጊዜ የሚቀጥል ከሆነ የዓለም ኢኮኖሚ ላይ ከባድ ቀውስ ሊያስከትል ይችላል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት። ሰላም